122 ኤርትራውያን በቁጥጥር ስር ዋሉ። የዲሞክራሲ ማዕዘን የምርጫ ካርድ። የኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ጥቅም። የተባባሰው የእናቶች ለቅሶና የወጣቶች አፈሳ። ከውጭ ደግሞ የሁማን ራይትስ የኢማራትስ ላይ የቀረበው ሪፖርት እንመለከታለን። ሌሎችም መረጃዎችን ይዘን ቀርበናል። ሰላምና ጤና ለእናንተ ይሁን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን፣ ይህ በሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የወሳኝ መረጃ የዜና ዝግጅታችን ነው። በዛሬው የዜና ዝግጅታችን የሀገር ውስጥና የውጭ መረጃን ወደ እናንተ እናደርሳለን። እነሆ በመንግስት 30% ድርሻ በሚገነባው ፕሮጀክታችን ላይ በአንድ ዓመት ልናስረክቦት በመርካቶ ተክለ ሃይማኖት ላይ ዘመናዊ የንግድ ማዕከል ይዘንሎት መጥተናል። በአራቱም አቅጣጫ የተሟላ እይታ ባለው የንግድ ማዕከላችን ላይ ከ660 ሺህ ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጥን እንገኛለን። ምን ይሄ ብቻ! የንግዱ ሱቃችን በኔት ኤሪያ ብቻ ያለምንም ተጨማሪ ክፍያ በ11 ካሬ፣ በ16 ካሬ፣ 22 ካሬ እንዲሁም 32 ካሬ አማራጮች እየሸጥን እንገኛለን። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመርካቶ ተክለ ሃይማኖት ከተጨማሪ 20% ልዩ ቅናሽ ጋር ከታች ባለው በድርጅቱ ስልክ ቀድመው በመደወል ካሉን ውስን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ። የኢትዮጵያ ብሔራዊ ምርጫ ቦርድ በቅርቡ በሚካሄደው ጠቅላላ ምርጫ ላይ የውጭ ታዛቢዎች ተሳትፎን በተመለከተ ማብራሪያን ሰጥቷል። እንደ ቦርዱ ገለጻ ከአፍሪካ ህብረትና ከኢጋድ በስተቀር ሌሎች ዓለም አቀፍ ተቋማት ለምርጫ ታዛቢነት ፈቃድ አላገኙም ተብሏል። የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ እንዳስታወቁት ከሆነ የአፍሪካ ህብረት እና ኢጋድ ተወካዮች ምርጫውን ለመታዘብ ይመጣሉ። ለዚህም የሚያስፈልጉ ዝግጅቶች ተደርገዋል። የውጭ ጉዳይ ሚኒስቴር የውጭ ታዛቢዎች ፈቃድ የሚሰጥ አካል ሲሆን ከአውሮፓ ህብረት ያሉ አካላትም ሆነ ሌሎች ዓለም አቀፍ ተቋማት በዚህ ምርጫ ላይ እንደማይሳተፉ ተገልጿል። መነሻቸውን ከአዲስ አበባ አድርገው ወደ ደቡብ አቅጣጫ ከሀገር ለመውጣት በመጓዝ ላይ የነበሩ 122 ኤርትራውያን ስደተኞች በቁጥጥር ስር ማዋሉንና ለፌዴራል ማስረከቡን በደቡብ ኢትዮጵያ ክልል ወላይታ ዞን የጠበላ ከተማ አስተዳደር ፖሊስ ተናገረ። የከተማው ፖሊስ አዛዥ ኢንስፔክተር አብርሃ ባሳ ከስደተኞቹ 8ቱ ህጻናት መሆናቸውንና 2ቱ ገና ታዳጊዎች እንደሆኑም አብራርቷል። ስደተኞቹ በተያዙበት ወቅት በሰጡት ቃል ሁሉም ኤርትራውያን መሆናቸውንና በአርባ ምንጭ ጅንካ መስመር አድርገው በኬንያ በኩል ከኢትዮጵያ ለመውጣት እየተጓዙ እንደነበረ መናገራቸውም ተገልጿል። በሁለት ታታ የህዝብ ማመላለሻ አድርገው ኤርትራውያኑን ሲያጓጉዙ የነበሩ 2 አሽከርካሪዎችና ረዳቱ አብረው በቁጥጥር ስር መዋላቸውንና አዘዋዋሪዎቹ በህግ እንደሚጠየቁ ማዛዡ ገልጸዋል። ስደተኞቹን ለፌዴራል ማስረከባቸውን ያመላከቱ ሲሆን ከተያዙት ውስጥ ተደጋጋሚ የመጡ ስለመኖራቸውም ገልጸዋል። የዲሞክራሲ ማዕዘን የምርጫ ካርድ ለጠንካራ ሀገረ መንግስት ግንባታ። የ7ኛው ጠቅላላ ምርጫ የድምጽ መስጫ ቀን ለመድረስ የቀሩት 3 ቀናት ብቻ ናቸው። ይህቺ አጭር ጊዜ ለሀገራችን የፖለቲካ ጉዞ አዲስ የታሪክ ምዕራፍ የሚከፈትበት ታላቅ ዋዜማ ናት። ሲታጠቁ አንገት፣ ሲፈርዱ ልብን እንደሚባለው ዛሬ በጦር መሳሪያ ሳይሆን በነጻነትና ፍትሃዊ የምርጫ ካርድ የሀገርን ዕጣ ፈንታ ለመወሰን የልብ ውሳኔ የምናደርግበት ወቅት ላይ እንገኛለን። ምርጫ እንዲሁ በየስርዓቱ የሚደገም ተራ የፖለቲካ ክንውን ሳይሆን የህዝብን እውነተኛ ውክልና የሚያረጋግጥበትና የሀገረ መንግስት ግንባታ በጽኑ መሰረት ላይ የሚጥል ታላቅ መሳሪያ ነው። ቤት በምሰሶ ሀገር በህዝብ እንደሚባለው ሁሉ ማንኛውም ጽኑና ዘላቂ መንግስት ሊገነባ የሚችለው በህዝብ ነጻ ፈቃድና ማህበራዊ ውል ላይ ሲመሰረት ነው። ዜጎች ድምጻቸውን በነጻነት ሲሰጡ፣ መንግስት ደግሞ ያንን አደራ ተቀብሎ የህዝብን ጥያቄ ለመመለስና ህግን ለማስከበር ቃል ይገባል። ይህ እምነትና መከባበር ሲጎለብት የሀገር ሉዓላዊነትና አንድነት ከመቼውም ጊዜ በላይ ይጸናል። የሀገራችን የፖለቲካ ታሪክ በብዙ ውጣ ውረዶችና በኃይል የመንግስት ስልጣን የመያዝ አባዜ ያለፈበት መሆኑ አይዘነጋም። ይሁን እንጂ ከምርጫ ውጪ የሚገኝ ስልጣን ዘላቂ ሰላምና ልማትን ሊያመጣ እንደማይችል ታሪክ ደግሞ ደጋግሞ አስተምሮናል። በተቃራኒው በምርጫ ካርድ የሚገኝ ሰላማዊ ስልጣን የመንግስትን ተቋማዊ ጥንካሬ
ያጎለምሳል። ተቋማት በግለሰቦች ፍላጎት ሳይሆን በህግ የበላይነትና በህዝብ አመኔታ ላይ ሲገነቡ ሀገረ መንግስቱ ማንኛውን ውስጣዊና ውጫዊ ችግሮችን የመቋቋም አቅሙ የላቀ ይሆናል። የምርጫ ካርድ የጥይት ድምጽን በሰላማዊ የሐሳብ ድምጽ የሚተካ የሀገርን የነገ እጣ ፋንታ የሚወስን የዜጎች ዋነኛ የስልጣን መሳሪያና የሰለጠነ ማህበረሰብ መገለጫ ነው። ዲሞክራሲያዊ ምርጫ የአንድ ወገን ስራ አይደለም። ድር ቢያብር አንበሳ ያስር እንዲሉ የሁሉንም ዜጋ ንቁ ተሳትፎ ይፈልጋል። መጪው ትውልድ የሚኮራበት ሰላሟ የተጠበቀና ያደገች ሀገርን እንዲረከብ ዛሬ የምናደርገው ተሳትፎ ወሳኝ ድርሻ አለው። ለትውልድ የተሻለች ሀገር የማቆየት ታሪካዊ አደራ ያለብን እኛ ዜጎች ነን። ይህንን ድርሻችንን የምንወጣው ደግሞ ወደ ምርጫ ጣቢያችን በመሄድና የዜግነት ኃላፊነታችንን በንቃት በመወጣት ነው። መጪው ምርጫ የሀገራችንን የወደፊት አቅጣጫ የሚቀይስ በመሆኑ እያንዳንዱ ዜጋ ሂደቱን ሰላማዊ፣ ነጻና ፍትሃዊ እንዲሆን የበኩሉን አስተዋጽኦ ሊያደርግ ይገባል። ቀሪ ቀናት በንቃትና በኃላፊነት ስሜት በመጠባበቅ የዲሞክራሲ ባህላችንን የምናስተናግድበትና ጠንካራ ሀገረ መንግስት ለመገንባት የምንተባበርበት ወቅት ሊሆን ይገባል። ዛሬ የዘሩት ነገ ይበቅላል እንደሚባለው በምርጫ ካርዳችን የምንሰጠው እያንዳንዱ ድምጽ ለነገዋ የተሻለች ሀገር የምናስቀምጠው ጠንካራ የማዕዘን ድንጋይ ነው። ዶክተር አብርሃ በላይ ባስተላለፉት መልእክት የትግራይ ህዝብ የደረሰበትን የፖለቲካዊ ውድቀትና የጦርነት ሰቆቃን በመግለጽ ይህ ሁኔታ ዘመን ተሻጋሪ ስህተት መሆኑን አጽንኦት ሰጥተውበታል። የትግራይ ህዝብ ስልጣኔ፣ ጥቅል እምነት፣ የዳበረ ባህልና ታሪክ ያለው ቢሆንም የመሪዎቹ ድክመትና አስተሳሰብ ወደዚህ ደረጃ እንዳደረሰው ገልጸዋል። በተጨማሪም የዚህ ውድቀት መንስኤና ተጠያቂ ማን እንደሆነ ጥያቄያቸውን ያነሱ ሲሆን ህዝቡ በዚህ ሁኔታ ላይ እያለ ለምን አንዱን ደግፎ ሌላው ዝም እንዳለ፣ ጥቂቶች ሲያበላሹ ለምን ዝም እንደሚባልም ይጠይቃሉ። ይበቃል በቃ በማለት የትግራይን የነገ ብርሃንን ለማስተካከል ጥሪ ያቀረቡ ሲሆን ትግራይን ለሰነፎችና ህሊና ቢስ አካላት እንዳይተው አሳስበዋል። ዝምታ የጥፋት አካል መሆኑን በመጥቀስ ህዝቡ ሳንወድም እንድንነቃ፣ ሳንጠፋም እንድንነሳ፣ ሳንዘናጋም እንድንቆም፣ ከእውነት ጋር እንድንታረቅና ህዝቡን በተለይም ወጣቱን ከሞት እንድንታደግ ሲሉም አሳስበዋል። የህዝቡን አጀንዳ በማስቀደም ለህዝብ ሲባል ራሳችንን ማሸነፍ አለብን ሲሉም አብራርተዋል። ይህ በእንዲህ እንዳለ ህወሓት ላለፉት 2 ሳምንታት በሌሊት ጭምር ቤት ለቤት እያካሄደ ያለው አስገዳጅ የወጣቶች ወታደራዊ አፈሳ በትግራይ ነዋሪዎች ላይ ከፍተኛ ስጋትና ጭንቀት መፍጠሩ ታውቋል። ከአፈሳው ጎን ለጎን የህወሓት ተቃዋሚ ናቸው የተባሉ የመንግስትም ሆነ የግል ታጣቂዎች መሳሪያ እየተቀሙ መሆኑ ተገልጿል። ይህንን እየተካሄደ ያለውን አስገዳጅ ወታደራዊ ምልመላ ለማስቆም አስቸኳይ ፖለቲካዊና ዲፕሎማሲያዊ ስራዎች እንዲሰሩ ስምረት ፓርቲና ሳልሳዊ ወያኔ ፓርቲ ጥሪና አቅርበዋል። በትግራይ ክልል በተለይ ካለፉት 2 ሳምንታት ጀምሮ በወጣቶች ላይ እየተፈጸመ ያለው እስርና ወታደራዊ አፈሳ አሳሳቢ መሆኑ ተገልጿል። እነዚህ ከገጠራማ ክፍል ከአንድ የወርቅ ማዕድን ቁፋሮ ማዕከል የታፈሱ ሲሆን ይህንን ቪዲዮ ያጋራው ግለሰብ ለጠባቂዎች 4000 ብር ከፍሎ እንዳመለጠም ተናግሯል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የኦሮሚያ ክልል ከአዲስ አበባ ከተማ ጋር በተያያዘ ያለውን ህገ መንግስታዊ ልዩ ጥቅም በተመለከተ ይፋዊ ውይይቶች መጀመራቸውን አስታውቀዋል። ይህ ጉዳይ ለረጅም ጊዜ የፖለቲካ ውዝግብና የህግ ክርክር ማጠንጠኛ የነበረ ሲሆን አሁን ላይ መፍትሄ ለማስገኘት ጥረት እየተደረገ መሆኑን ከንቲባዋ ለቢቢሲ አፋን ኦሮሞ በሰጡት ቃለ ምልልስ ገልጸዋል። ከዚህ ቀደም የኦሮሚያ ክልል ከከተማዋ ሊያገኘው የሚገባው ጥቅም በግልጽ የተቀመጠ የህግ ወይም የአሰራር ማዕቀፍ እንደሌለ የተገለጸ ሲሆን አሁን ግን ይህንን ጉዳይ በተለየ መንገድ ለመፍታት ውይይት መጀመሩ ተረጋግጧል። ይሁን እንጂ የውይይቱ ተሳታፊዎች ማንነት በከተማ አስተዳደሩ ብቻ በክልል መንግስት ወይም በሁለቱ አካላት በጋራ በግልጽ ባለመገለጹ የሂደቱን ግልጽነት በተመለከተ ጥያቄዎች ሊነሱ ይችላሉ። በሌላ በኩል ደግሞ የአዲስ አበባ ከተማ አስተዳደር የከተማዋን መስፋፋት በተመለከተ የወሰዳቸውን እርምጃዎችም ከንቲባዋ አብራርተዋል። ከህግ አግባብ ውጪ ወደ ዙሪያዋ ወደ ኦሮሚያ ክልል አካባቢዎች እንዳትስፋፋ የሚያደርግ የድንበር ወሰን መወሰኑንም አስረድተዋል። ይህ እርምጃ ከከተማዋ መስፋፋት ጋር ተያይዞ ለዓመታት ሲነሱ የነበሩ የአርሶ አደሮች የመፈናቀልና
የፖለቲካ ቅራኔዎችን ለመቅረፍ ያለመ እንደሆነ ተጠቁሟል። በተጨማሪም የከተማ አስተዳደሩ ከልዩ ጥቅም ጽንሰ ሐሳብ ጋር ተያይዘው ሊተረጎሙ የሚችሉ ተግባራዊ የማህበራዊ ትስስር ስራዎችን መጀመሩን ከንቲባዋ አብራርተዋል። የትምህርት ቤት የተማሪዎች ምገባ መርሃ ግብር ወደ አዲስ አበባና ኦሮሚያ አዋሳኝ አካባቢዎች ተስፋፍቶ የኦሮሚያ ክልል ተማሪዎችም ተጠቃሚ እንዲሆኑ ተደርጓልም ብለዋል። የእነዚህን ተማሪዎች የምገባ ወጪ ሙሉ በሙሉ የከተማ አስተዳደሩ እየሸፈነ መሆኑን ከንቲባ አዳነች አቤቤ አረጋግጠዋል። የማብራሪያ ለረጅም ጊዜ በፖለቲካ ልሂቃን ዘንድ ሲነገር የቆየውን የኦሮሚያ ልዩ ጥቅም ጉዳይ ወደ ተግባራዊ ደረጃ ማምጣት መጀመሩን የሚያሳይ ቢሆንም የውይይቶቹ ሙሉ ግልጽነትና ሰፊ ተሳትፎ ግን ክትትል የሚጠይቅ ይሆናል። የሂውማን ራይትስ ዎች አዲስ ሪፖርት እንደሚያመለክተው ከሆነ የተባበሩት አረብ ኤሚሬቶች ዩኤኢ የኮሎምቢያ ተዋጊ ቅጥረኞችን ቀጥረው ለሱዳን ፈጥኖ ደራሽ ኃይል አርኤስኤፍ እንዲዋጉ እያስተላለፉ ናቸው ይላል። ሪፖርቱ እንዳረጋገጠው ከሆነ ኮሎምቢያውያን ቅጥረኞቹ ሱዳን ከመግባታቸው በፊት በዩኤኢ ወታደራዊ ጦር ሰፈሮች ውስጥ ማለፋቸውንና ስልጠና መውሰዳቸውን አይቻለውም ብሏል። ግሎባል ሴኩሪቲ ሰርቪስስ ግሩፕ የተባለ ከዩኤኢ መንግስት ጋር ግንኙነት ያለው የግል የጸጥታ ኩባንያ ለዚህ ቅጥር ማድረጊያ ሆኗልም ተብሏል። በዚህ መሰረት ሂውማን ራይትስ ዎች ሌሎች ሀገራት የዩኤኢ ባለስልጣናትን ጨምሮ በጉዳይ ላይ ተሳታፊ የሆኑ አካላት ላይ ማዕቀብ እንዲጣል ምርመራ እንዲደረግ ጥሪ ማቅረባቸው ታውቋል። ሀገራት ከዩኤኢ ጋር ያላቸውን ወታደራዊ ትብብር እንዲያቆሙና የጦር መሳሪያ መሸጥ እንዲያቆሙም ተጠይቋል። የአውሮፓ ህብረት ሀገራትም ዩኤኢ ለፈጥኖ ደራሽ ኃይል ድጋፍ እንዳታደርግ በባለስልጣናቷ ላይ ጫና እንዲያሳድሩም ሂውማን ራይትስ ዎች አሳስቧል። አዲስ የሳተላይት ምስሎች እንደሚያመለክቱት ኢራን ቡልዶዘሮችንና ገልባጭ መኪናዎችን በመጠቀም ሚሳኤሎቿን ከመሬት በታች ካሉ ማከማቻዎች በፍጥነት እያወጣች ነው። ይህ ሁኔታ የአሜሪካና የእስራኤልን የጥቃት ስትራቴጂ ዋጋ አልባ ከማድረጉም በላይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራንን የጦር መሳሪያ ክምችት አውድመናል ያሏትን ንግግር ጥያቄ ውስጥ ከቷል። ከዚህ ቀደም የአሜሪካና የእስራኤል ጥምር ጥቃቶች የኢራንን ሚሳኤል ማስወንጨፊያ መተላለፊያዎች በመዝጋት የሚሳኤል ማስወንጨፊያዎችን በቦታቸው አስረው በመያዝ የኢራንን የመተኮስ አቅም ለመገደብ ታስቦ የነበረ ነው። አሁን ግን ኢራን ቀላል የሆኑ መሳሪያዎችን በመጠቀም የተዘጉ የመተላለፊያ መንገዶችን ከፍታ ወደ ሚሳኤል ክምችቶቿ እንደገና እየደረሰች ሲሆን ይህ የነበረውን የተዘጉ መተላለፊያዎች ስትራቴጂ በተግባር እያፈረሰችው ይገኛል። እነሆ በመንግስት 30% ድርሻ በሚገነባው ፕሮጀክታችን ላይ በአንድ ዓመት ልናስረክቦት በመርካቶ ተክለ ሃይማኖት ላይ ዘመናዊ የንግድ ማዕከል ይዘንሎት መተናል። በአራቱም አቅጣጫ የተሟላ እይታ ባለው የንግድ ማዕከላችን ላይ ከ660 ሺህ ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጥን እንገኛለን። ምን ይሄ ብቻ! የንግድ ሱቃችን በኔት ኤሪያ ብቻ ያለምንም ተጨማሪ ክፍያ በ11 ካሬ፣ በ16 ካሬ፣ 22 ካሬ እንዲሁም 32 ካሬ አማራጮች እየሸጥን እንገኛለን። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመርካቶ ተክለ ሃይማኖት ከተጨማሪ 20% ልዩ ቅናሽ ጋር ከታች ባለው በድርጅቱ ስልክ ቀድመው በመደወል ካሉን ውስን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ። ውድና የተከበራችሁ የሐቅና ሳቅ ሚዲያ አድማጮችና ተመልካቾቻችን የዕለቱ ወሳኝ መረጃ የተከታተላችሁትን ይመስል ነበር። የሐቅና ሳቅ ፕሮግራሞች እንደቀጠሉ ናቸው። ጥሩ ጊዜ ይሁንላችሁ።